ስትወርቂ አታስተውሽም? ምንም ሆድሽ የነካው ነገር አለ ወይ? ይገርም። ምንም የነካት ነገር የለም። ምንድነው የተፈጠረው? ዶክተር ወጥሮልኝ። ቆሽ ተረጋጊ። ቀስ በይውን ተረጋጊ። ቀስ ተረጋጊ። ጭንቅላት እንታይ ምን ይንታል? ምንም ማቀው ነገር የለም። ምንድነው ነው? ተረጋጊ። እሺ ቆስ ነው ሆዴ ለምን ጠይቃችሁ? ሆድሽ የነካው ነገር እንድታስተውሽን ስለምፈልግ ነው። ሆድሽ የነካው ነገር ሆዴ ፈላ። አቤል ልቀቀኝ በእግዚአብሔር። አንድ ሄርሚ ደህና ነሽ አይደል? ለመንቃት ሞክሪ። ራስሽን እያመምሽ ነው? ትንሽ ተረጋጊ። በቃ ደህና ትሆኛለሽ። እሺ ትድኛለሽ። እሺ ግን አብርሃም ጥሩልኝ በእናትህ። ሄርሚ ለአብርሃም አሁን በዚህ ሰዓት አሁን አብርሃም ይባላል? ሄርሚ ቅድሚያ እኮ ጤናሽ ነው የሚቀርመው። አዎ ገብቶኛል ግን ቅድሚያው ለራስሽ ነው ማሰብ ያለብሽ። አይነት ሁኔታ ላይ እንዳለ አናውቅም። እኛ ነን ከሱ ጎን መሆን ያለብን። ሄርሜላ ይኸውልሽ ከዚህ ስንወጣ ችግር የለውም የፈለግሽውን ነገር እናደርጋለን። ግን ቅድሚያ ለራስሽ ተጨነቂ። እንደዚህ አትሁኝ እሺ። መጀመሪያ ራስሽን ትሪት አድርጊ። ያብርሽ እኮ ይደርሳል አይደል እንዴ? አንቺስ ኖር ያለ እንዴ? አብርሃም ይኖር አይደል? እሺ አንዳችሁ እዚህ ሆኖና አንዳችሁ እሱ ጋር ሆኖ ወይ ደውሉለት። ሄርሜ ለምን አትሰሚንም እንዴ? እኛው ስንጮህ አንቺ የሆነ ነገር ይሆንሻል መስሎ ገብቶሻል። አብርሃም ቢመጣ እኔ ደህና ሆናለሁ። ልክ ካንዴ ሰማይ አንቺ ደህና ስትሆኚ የለም ሄርሜላ። አብርሃም ቅድሚያ ራስሽን ይኸውልሽ ለማረጋጋት ሞክሪ። ከዛ ወደ ጤናሽ ተመለሽ እሺ። የእሱን ነገር ከፈለግሽ ከዚህ እንደወጣን ማስተካከል እንችላለን። ከባሽ አሁን አብርሃም የለም። ስለ ራስሽ ስለ ጤናሽ ተጨነቂ። እኛ እዚህ ድረስ እኮ ተጨንቀን የመጣ ነው ለአንቺ ነው አይደለ? አንቺም ለኛ አስቢልን እንጂ አንቺ መኖር እኮ እኛም እኮ እንፈልግሻለን። እሺ ግን እሱ ደህና ነው ቢያንስ እሺ ደህንነቱ መጀመሪያ ራስሽን ትሪት አድርጊ ሄርሚ። እንዴ አንቺ ዝም አይደል እንዴ? አብርሃም ነው መጀመሪያ ራስሽን አረጋጊ። አንቺ ምን ላይ እንደሆንሽ ራስሽ ወጣኝ እንዴ? ተኝተሽ እኮ ነው ያለሽ፣ ሐኪም ቤት እኮ ነው ያለሽ። አላወቅሽም? ቤት ያለሽ መስሎሽ ነው እንዴ? እና ታዲያ ራስሽን መጀመሪያ ማረጋጋት አለብሽ። እሺ ግን ብሩክ ይወልቅ እኔ እረጋጋለሁ። እኔስ እሺ ታምሜ ነው። እሱ ግን ምን አይነት ሁኔታ ነገር እያሳለፈ እንዳለ አይታወቅም። ምን እያደረጉበት እንዳለ አይታወቅም። ሄርሜ ያለ ራስሽ ተጨነቂ። ሄርሜላ ምን እንደሆንሽ አላወቅሽም መሰለኝ። ራስሽን እኮ በተደጋጋሚ ሁለት ጊዜ እኮ ነው ስስቼ የነበረው። ገባሻ? ጤናሽ የሚያሰጋ ሁኔታ ላይ ነው ያለው። ስለዚህ ለራስሽ ነው ቅድሚያ መጨነቅ ያለብሽ። አብርሃም ምንም አይሆንም። ገባሽ አይደለ? ስለዚህ አሁን አታስጨንቂን፣ እኛንም አታስቸግሪኝ። ራስሽን ትሪት ነው ማድረግ ያለብሽ። ልጅ ጸንስሻል አይደል እንዴ? ስለሱ ነገር አታስቢም እንዴ? አብርሃም እኮ እኛም እኮ ሳላስብ ቀርተን አይደለም አይደል? ቀን መጀመሪያ ራስሽን ትሪት አድርጊና አብርሃምን እናስተካክሏለን። ችግር የለም። አብርሃምን የሆነው ነገር ሐኪም ቤት የሚሆን ከሆነ ሐኪም ቤት እንወስደዋለን። ችግር የለውም። መጀመሪያ ራስሽ እሺ አብርሃም ደህና ከሆነ ይዛችሁትና ብሩክ አንዳርዳልከኝ። እሺ እንደዚህ ሆነሽ እንዲያይሽ ትፈልጊያለሽ? እኔ እሱን ካየው ችግር የለውም አይደለም። ይኸውልሽ ቅድሚያ ለቤተሰቦችሽም ተጨነቂ። ገባሽ አይደለ? አብርሃም ጤናሽን ሊፈልግ ይችላል። ቅድሚያ ግን ለቤተሰቦችሽ ጤናሽን ስትይ መልሽ፣ ለኛ ስትይ ተመልሽ። ከዛም በኋላ ስለ አብርሃም ማውራት እንችላለን። ስለ ልጅሽ አትጨነቂም እንዴ? አንቺ ልጅ እንዴ ለምንድን ነው ሁሌ የምታስቸግሪ? እንደዚህ ቦንሽ ቁጥር አብርሃም ራሱ ቢያይሽ ሌላ ነገር ነው የሚመስለው። ገብቶሻል አይደለ? እሱ ራሱ ነው የሚታመመው በጣም ማለት ነው ከዚህ በላይ። እሺ ብሩክ ቢያንስ አንተ እንኳን ከጎን ሁን። ታውቂው የለ እንዴ እሱ እንደዚህ አይነት ሰው እንዳልሆነ ታውቃለህ። እንደታመምኩ እኮ ቢያውቅ ኖሮ ይመጣ ነበር እዚህ ድረስ። ይልሽ ያለውን ነገር ታውቂያለሽ አይደል እንዴ? ከጎናችን እንደሌለ እኮ አንቺም ታውቂያለሽ። አሁን እኮ እኛ እኮ ለሱ የምናስፈልገን እነሱ አይደለንም። ስለዚህ አንቺ ለራስሽ ስትይ ለኛም ስትይ ጤናሽን እንትን በይሺ። ብሩክ
እኔ አንድ እያጨናነቀኝ ያለው ነገር በደንብ አዳምጡኝ። እሺ ቀስ ብለሽ አውሪ፣ ችግር የለውም። እሺ እሺ አዳምጡኝ በደንብ። ይሄ ነገር አብርሃም ማየት ነገር እያሳለፈ እንደሆነ አይታወቅም። እኔ ችግር የለውም። እሺ እኔ በመድኃኒት ወይ በዶክተር ወይ ብዙ ነገር ይሻለኛል፣ ደህና ሆናለሁ። ግን ደግሞ አብርሃም ምን እያሳለፈ እንዳለ አላውቅም። አሁን እንደዚህ ታምሜ መተኛት በጣም ብዙ ነገሮች እያበላሹ ነው ያሉት። ገባ? ቢያንስ እናንተ ከጎኑ ሆናችሁ ቢያንስ ካለበት ሁኔታ ላይ እንደዚህ ላይ አንድ ነገር ልንገርሽ ከሰማሽ ማለት ነው። እንደዛ ስትሆኚ ስትወርቂ አብርሃም ምንም አልመሰለውም በሰዓቱ ከገባሽ ማለት ነው። እንደዚህ አይነት ቦታ ላይ መሆንሽን ራሱ ቢሰማ ምንም ግድ አይሰጠውም። ስለዚህ አንቺ ቅድሚያ ለራስሽ ተጨነቂ። አብርሃም እዛ ጋር የራሱን ህይወት ጀምሯል። ስለዚህ አንቺ ራስሽ እንደዚህ አይደለም መጉዳት ያለብሽ። ቅድሚያ ጤናሽ ይቀድማል። ከዛ ለልጅሽ ማሰብ አለብሽ፣ ለኛ ማሰብ አለብሽ። እሱ ነገር ነው መሆን ያለበት። አቤል አመጣት እኔና ለምንድን ነው ሁለት ሰው ሲያሰበት እያመጡለት ነው? ማርታ አንድ ነገር አልሰማም ብላኛለች። አንቺ እንደተጨነቂ ነው እሱ እንዳይጨነቅ ነው እዚያ ያመጣ ነው። ጥጂው አይደለም የመጣው። ይኸውልሽ አብርሃም እኛን የሚያስታውስበት ታይም አይደለም። የምሬ ነው፣ ከራሱ ጋር አይደለም። አንቺ ደግሞ ደህና መሆን ይገባሻል። እሺ ከአብርሃም ጋር እንትን ለማለት ማለት ነው። አብርሃም ደህና እንዲሆን ትፈልጊያለሽ? ትፈልጊያለሽ? ቀድመሽ አንቺ ጤነኛ ሁኚ። አንቺ ጤነኛ ሳትሆኚ ምንም ደህና ሊሆን አይችልም። እሱ አሁን ላይ ከኛ ጋር ሰምተሽኛል። ከራሱ ጋር ግን እኮ ስለምንድን ነው የማይሰጣት? ዶክተሩ ጋር ዶክተሩ ጋር ሚሪንዳውን ክፈችና አጠጫት። አንቺ ቢያንስ አቅም ይኖራል። ምግብ አልበላችም። አሁን የነካችሁ መጠጣት የምችል አይመስለኝም። ቆይ ትልቅር ትፈልጊያለሽ? ሚሪንዳውን ፉትና ግን አንቺ ክፈችና እስኪ ትንሽ ቀና በይና አላ እኔ ማለት አይዞሽ ና ትንሽ ጨና አይዞሽ። አልተውሽም እንደ ሙሉ ለሙሉ አብርሃም ይመጣል። ሄርሜላ ለምን ቅድሚያ ጤናሽን አታስቀድሚም? ለምን ሻቲም ድግኝ ግን አቅም አጥሯት ግበፍሻልሽ እንኪ ዶክተሩን ጥራው ወይ ግሉኮስ ምናምን ይደረግላት ያመጡላት ሄዶ አብርሃም አንቺ ደህና ስትሆኝ ነው እሱን ማግኘት የምትችይው። ግን እሺ አንዴ አዳምጡኝ ነገር አንዴ በደንብ አዳምጡኝ። እሺ በመጀመሪያ ደረጃ እኔ እሺ ደህና ነኝ፣ ይኸው እግዚአብሔር ይመስገን። ቢያንስ አንዳችሁ ሂዱ። ይኸው ሁሉ ሰው አለ፣ ብሩክ አለ፣ ሚኪያስ አለ፣ ማርቲ፣ አንተም አቤል መተናል። እሱ ጋር ሄዳችሁ ስለሱ አንድ ነገር መጨረቅ አለባችሁ ብዬ አስባለሁ። ከዚህ አሁን ካለበት እኛ እኮ ሳይጨንቀን ቀርቶ አይደለም፣ ግን እኛን አይፈልገንም። ምን ያድርግሽ? እኛ እንዲቀርብ አይፈልግም ማለት አጠገቡ እንድንሆን አይፈልግም። እያልኩሽ ያለሁት ነገር ከነም እኛን እያስታወሰ አይደለም በስትክክል ማለት ነው። በስትክክል እያወራን አይደለም። አንቺ ደህና ስትሆኚ እሱም ደህና ይሆናል አይደለ? ሄርሚ አንቺ የሆነ ነገር ሆነሽ አብርሃም ዛሬ ሲያይሽ ምንድን ነው የሚሰማው የሚችለው? እሱን ተቀድ ነበር እኮ እሱ ደህና ነው ሄርሚ። እኔ አታምኚኝም? ደህና ነው ያገኝሻል። አልነገርነውም እዚህ እንዳለሽ ምን ያክል እንደሚደነግጥ ታውቂያለሽ። በቃ እሱ ደህና ነው። አንቺ ራስሽን አረጋጊ ሄርሚ። ቅድሚያ አንቺ ደህና ስትሆኚ አንቺ ስትኖሪ ነው እሱ የሚኖረው፣ ሁላችንም የምንኖረው አይደለ? ምን ሆነሽ ነው አንቺ እንደዚህ ራስሽን የምትጎጂው? ለሰዓት ታስቢ። አብርሃምን የምታገኙ ጤነኛ ስትሆኚ ነው። አንቺ ጤነኛ ስትሆኚ ደግሞ አብርሃምን ወደ መጀመሪያው ማንነቱን ለመመለስ ብዙ ነገር ትረጂናለሽ እያልኩሽ እኮ ነው። እኔ አልቻልኩም። በቃ ብዙ ነገር ደከመኝ፣ እየለፋው ነበረ። ገብቶሻል አይደል? ማለት ሄርሚ በእናትሽ ተረጅልን ከራስሽ አንቺ ሳትረጋጊ እኛ እንዴት ልንረጋጋ እንችላለን? ሁለታችሁም እንደዚህ ከሆናችሁ አብርሃምም አንቺም እንደዚህ ከሆናችሁ እኛ ማን አለን? እኛም እንደናንተ እንታመን መውደቅ ስላልወደቅን ነው እንደናንተ። የምሬ ነው። ከእናንተ በላይ እኮ እኛ እንጨነቃለን። ገብቶሻል አይደል? የምሬ ነው። አንቺ በዚህ ሰዓት አብርሃም አልፈልጋችሁም አላቃችሁም ምናምን ቢልም የሆነ ነገር አድርገው ነው እነሱ። አሁንስ ምን አይነት እኔስ እሺ ታምሜ ነው ሆስፒታል የገባሁት። እሱ ግን ምን አይነት ነገር እያሳለፈ እንዳለ ማንም ያውቃል። በቃ መጥፎ ጊዜያቶች ላይ እሱን ነገር እኮ ማስተካከል እንችላለን። ቅድሚያ ግን አንቺ ጤነኛ ሁኚ። ከኛ ጋር እሱን ነገር ማስተካከል አፈልግ። አብርሃም ወደ መጀመሪያው አሁን ተረጋጊ። ቀስ በይ። አቅም አጥሮሽ ነው የመጣሽው። አሁን አቅም አጥሮሽ ነው የመጣሽው። ግን አላቅሽም። በምን አቅምሽ ነው? አላቅሽም ነበር። ብዙ ነገር እየተናገረኝ ነበር እኮ እሱ። ምን ሆኖ ነው? የሆነ ነገር አድርገው እሺ። አሁን ሄደሽ ምን ታደርጊያለሽ? ሄርሜላ ምንም በንግግር እኮ ልታሳምኝ እኮ አትችይም። ስለዚህ ቅድሚያ ይኸውልሽ፣ የራስሽን ጤና ይመለስ። ራስሽን ደህና አድርጊ። ወደ ነበርሽበት ተመለሽ።
ከዛ በኋላ ስለ አብርሃም የፈለግሽው ነገር መጠየቅም መሞከርም ትችያለሽ። እሺ ከአብርሃም ጎን ማን አለ? ይኸውላችሁም እኛ ምን እንሄዳለን ነው? ይኸውልሽ ከአንቺ ጋር መሄድ የምንፈልገው ገብቶሻል አይደለ? ቢያንስ አንዳንድ ማድረግ የምንችለው ከአንቺ ጋር ነው። እኛ ከእሱ ጋር ሆነን እኮ ማንም እያቀረቡን አይደለም። እነ ኤፍሬም እነ ሩታ እሱ ፈዟል። ይኸውልሽ ሄርሜ እንትን ሩታንና ከኤፍሬም ውጪ ማንንም በቃ ማናገር አይፈልግም። የምሬ ነው። እንደዛ ለአይን የሚጣላቸው ልጆች አሁን በቃ ከነሱ ውጪ ምንም ምግብም ሲበላ የትም ሲሄድ ከነሱ ጋር። እሺ ምን እያደረጉት ነው ማለት? እሺ ተረጋጊ። አንቺ ሲሻለሽ ነው የትኛው ነገር ምን እያሰቡ እንደሆነ እኮ ገና እኮ አልገባሽም። ዝም ብለሽ ነው ራስሽን እኔ ማለት ደግፈሽ እዚህ ጋር ለምን ነው ዶክተሮቹ ደግፎሽ ማለት ነው? ተረጋጊ። እሺ ይደግፋል። ምን ፈለግሽ? ውሃ ይምጣልሽ? አይ ደህና ነኝ እግዚአብሔር ይመስገን። መረጋጋት ሞክር የሚል እሱ ነው ሰው የሚያስፈልገው። እኔ ደህና ነኝ እግዚአብሔር ይመስገን። ጌታ ግን ማርቲ እንደማያውቀኝ ነው የሆነብኝ የነበረው። ማታ ምን እንዳደረጉት አላውቅም። ሚኪያስ እንደዚህ አይነት ሰው አይደለም እኮ አብርሃም። እግዚአብሔርን ምን እንዳደረጉት አላውቅም። የሆነ ነገር አስመክተውት ነው። በአንዴ እንደዚህ የሚቀየርብሽ ምክንያት ምንም ነገር የለም አይደለም? አልተጣላችሁ፣ አልተኮራረፋችሁ፣ ምንም ያደረግሽው ነገር የለም፣ የበደልሽው ነገር የለም። ግን የሆነ ነገር እንደሆነ አንቺ ውስጥሽ ካወቀ በዚህ ልክ እኮ ራስሽን መጉዳት የለብሽም። ገባሽ አይደለ? ነገሮችን ለማስተካከል ምን ማድረግ እንዳለብሽ አብረን የሆነ ነገር ማድረግ ነው እንጂ ያለብን ራስሽን እንደዚህ ጥለሽ ድጋሚ አንቺም እንደዚህ ሆነሽ አብርሃምም እንደዛ ሆኖ እኛ እሺ ምን እንን ሁለታችሁም የላችሁ አንቺም እንደዚህ ሆነሽ እኛ ምን እንድናደርግ ነው? እሺ ለማናችሁ እንጨነቅ? ሌላኛ ማሰቢልና ቅድሚያ ጤናሽን ነው መመለስ ያለብሽ። አብርሃም እንደዚህ ሆኖብኝ አያውቅም። ለዛ ነው እንጂ እንደዚህ አይነት ባህሪ ያለው መስሎ ከሆነ እንደዚህ አይነት ሰው አይደለም። ታውቂዋለሽ አይደል ማርቲ? ቢያንስ አንቺ ልንገርሽ ቢያንስ እሺ አይደለም እኔ እኮ እረዳሻለሁ። እሺ ልንገርሽ ግን ተረጋጊ። አንቺ ተረጋጊና አንቺ ደነስቶኝ ነው ምንም ነገር አንቺ የሆነ ነገር ሆነሽ አንቺ ታመሽ አንቺ ተጎድተሽ አብርሃም ቢመጣ ምን ዋጋ አለው? ለሱ ማስቢልኝ እሱ ደህና ነው ከአንቺ ሰላም በኋላ ቅድሚያ ራስሽን ጠብቂ። ልጅሽ የሆነ ነገር ከሆነ አብርሃም ምን ያክል እንደሚጎዳ ታውቂዋለሽ አይደል? ወደ ራሱ ሲመለስ ይመጣል በራሱ ሰዓት። እኔ ትዳሬን አልፈታሁም፣ እኔ አዲስ ህይወት አልጀመርኩም አለኝ እኮ ማለት ነው። ምንም እንዴት ነገር አንቺ ነሽ እሷ ናት ሚስቴ ያለኝ ምንም ይቆርልሽ አዲስ ህይወት መጀመሩን ከይጋብቱ ነገር እንዳሳለፈ ያ ሁሉ ቃላቶቹን ረስቶታል። ምንም ነገር ብዙ ነገሮች ሊናገር ይችላል፣ ግን የኛና የሱ ነገር አላበቃም። መፍታትም ካለበት በህግ ዙሪያ እንጠይቀዋለን። ገና በጠረጴዛ ዙሪያ ቁጭ ብለን እናወራለን እንጂ አሁን እዚያ ጋር ቆሞ አንድ ነገር ስላለሽ ራስሽ እንደዚህ እየጎዳሽ ምንም ነገር መሆን የለብሽም። ገና የሱ ነገር እኮ አልጨርስንም። ገባሽ አይደለ? የሆነ ነገርም ሆኖ ሊሆን ይችላል፣ ያሰበውም ነገር ሊኖር ይችላል። ይሄንን ደግሞ ምን እናደርገው እንዴት ነው? ተነጋግረን አንቺ ጤነኛ ሆነሽ አንድ ላይ ባለንበት ነው እሱ ልናናግረው የምንችለው። እኔ ምንሽ ሄድ ወይ ወድቀሻል ወይ? ወድቃለች? ወድቀሽ ነበር እንዴ? ወድቃ ነበር። ዶክተሩ ምንድን ነው እያለኝ ያለው? እሺ ማለት ሆድሽ የነካሽ ነገር አለ? እሺ ሆድሽ የነካሽ ነው ያለቀ ቱርኪ የነካሽ ነገር ምንም የለም ከማለት ሆድሽ የነካው ነገር አለ ወይ? አቤል ምንድን ነው የተፈጠረው? በእግዚአብሔር ምንድን ነው አቤል ምንድን ነው እያልክ ያለሽ? አይደለም ሆድሽ ስትወርቂ አታስታውሽም? ምንም ሆድሽ የነካው ነገር አለ ወይ? ይገርም ምንም የነካት ነገር የለም። ምንድን ነው የተፈጠረው? ዶክተሩን ጥሩልኝ። ቆይ ተረጋጊ። ቀስ በይውን ተረጋጊ። ቀስ ተረጋጊ። ጭንቅላት የሚታይ ምንም የማውቀው ነገር የለም። ምንድን ነው ተረጋጊ። እሺ ስለ ሆዴ ለምን ጠይቃችሁ? ሆድሽ የነካው ነገር እንድታስታውሽኝ ስለምፈልግ ነው። ሆድሽ የነካው ነገር አቤል ልቀቀኝ በእግዚአብሔር። ተፈጠረው በእግዚአብሔር ምንም ተፈጥሮ እኮ አይደለም። ይኸውልሽ ልንገርሽ፣ ዶክተሩ ምን የነካት ነገር አለ ወይ ብሎ ጠይቆኝ። እሺ ምንም ነገር አይደለም። ተረጋጊ። ቀርብሻል ጠይቆ ነው እንጂ ምንም የተፈጠረ ነገር የለም። አዎ በቃ ተረጋጊ። እግዚአብሔር እኔ ቡዲ ዶክተር ባገናኘው ነው ከኔ ጋር ወይ አውራ አይደለም። በቃ እየነገርኩሽ እኮ ነው ይሄን እየነገርኩሽ ነው። በቃ እኔ እኮ ጠየቅኩሽ ሆዷን የነካት ነገር አለ ወይ ብሎ ጠይቆኝ። በቃ ምንም ነገር የለም። ምንም ችግር የለም። ምንም ነገር የለም ማለት አቤት ሁሉን ነገር ነግሮታል። አዎ በቃ እየደበከኝ አይደለም። እየደበኩሽ አይደለም። አንዴ ተረጋጊ። በቃ ተረጋጊ። እሺ አሁን ይሻላል። አብራም በጣም ነው የሚያዝነው ይሄን ነገር ምንድን ነው የተፈጠረው? ተፈጥሮ አይደለም። በቃ እሺ ተረጋጉ እናንተ። አንዴ ሜሪ ነው ሲጪ ሜሪ እንዳትጠጣ
እሺ ግን ቆይ እንዴ እሺ ተረጀመረ አቅም ይኖርሽ። እሺ ምንድን ነው የተፈጠረው? ምንድን ነው ያለው ዶክተሩ? ንገረው። ሚኪያስ ወድቅ ያለው እንዴ ምንም ማለት በቃ ወደ ምኗ ነክቷታል፣ ወዷ ነክቷታል ወይ አቅም ያጥርሻል። ምንም የተሰማሽ ነገር የለም ማለት በቃ ተረጋጊ። ስለምን በቃ ተረጋጊ። ምንድን ነው የሆነችው? አንተ አትነግረኝም እንዴ? ወዷ ነክቷታል። እንከም ምን ብቻ ወይ ዶክተር ጥያቄ ነው። እሺ ተረጋጊ። ምንም እኮ አልተፈጠረም እንዴ? ሆድሽን ነካሽ ብዬሽ እኮ ነው የጠየኩሽ። እንደ ጥያቄ ብቻ እሺ ሌላ ምንም የለም። ተረጋጊ አንቺ ተረጋጊ። ዶክተሩን ከሚኪያስ ጋር አገናኘሽ? ሚኪያስ አጠገቤ ነበር። እሺ እኔ ራሴ ጠይቀዋለሁ። አንተ ተረጋጊ። እሺ ስትረጋጊ ነው። እሺ አብርሃምም እናስተካክሏል። ሁሉ ነገር በስቲ ይስተካከላል። እሺ አንቺም እንደዚህ ሆነሽ እኛም እንደዚህ ተጨንቀን ሌላ ነገር ተፈጥሮ በጣም ነው የምናብደው። እሺ ወይ ጥሩልኛ። አሁን ቺ መደረግ አለብኝ። ያለ ምክንያት ወይ ጭንቅላትሽ ለምን አልመታሽም ወይ ነገር ብሎ መጠየቅ ይችል ነበር። ለምን ሆዲን ብሎ ጠየቀ? ዶክተሩን መጣለ ኤርሚ ምንም ትንሽ ነገር የለም። አንቺ ተረጋጊ። በቃ ምንም ችግር የለም። አንቺ ተረጋጊ። ምንም የሚፈጠር ነገር የለም። አሁን ምግብ ይመጣል፣ የተለያዩ ነገር ማድረግ እንችላለን። ከዛ ወደ ራስሽ ትመለሻለሽ። ከዛ አብርሃምን እንነግረዋለን። አይደለም በቃ ተረጋጊ። ስለዚህ ነገር እናወራለን። ቤተሰብ ከዛ አንቺ ምግብ ማለት እሺ እሺ ስትረጋጊ አብርሃምን መመለስ ትፈልጊያለሽ አይደል? በዚህ ሁኔታ አብርሃም ሊመለስ አይችልም። እኛም ደግሞ ሌላም ጭንቀት ውስጥ ነው የምንገባው። ገብቶሻል አይደል? አምና አንቺ እንደዚህ ሆነሽ አብርሃም እንደዛ ሆኖ እንዴት ማስተካከል እንችላለን? ይሄ ሌላ ችግር ነው የሚፈጠረው። እሺ ስለአሁን የተፈጠረው ነገር ስለወድሽ የጠየኩሽ ነገር እንዳለ ረሺው በቃ ምንም ነገር የለም። አይዞሽ አብርሃም ደህና ይሆናል። አታስቢ። መጀመሪያ ራስሽ ሁለት ነገር አጥቼ መኖር አልችልም። ምን ነገር ስለምን ሁለት ነገር ነው የምጠቅም? በቃ አብርሃምን እንደገና ልጄ በኋላ ወረቀ እንቺ ለምን ክፉን ብቻ ታስቢያለሽ? ሄርሜላው እንዳታለቅሽ ዶክተር እንዳታለቅስ ነገር አጥፋላት ያስቸግረች አልሻታሽ አሁን እንዴት ነሽ? አሁን ድረስ ዶክተሩም ረፍት አድርጊ ብለዋለች። ያለ ነገር ቢኖር ይነግርሽ ነበር። የትኛውን ነገር ማስተካከል እንችላለን። ቀድመሽ አንቺ ይሻልሽ፣ ከዛ ደግሞ ወደ አብርሃም እንሄዳለን። አብርሃም ፈቅዶና ፈልጎ አይደለም ይሄን ነገር ውስጥ የገባው። እሺ እኛ የት እንሂድ? እሺ ሚኪያስም እንደዚህ ጦስጦስ ይወጣል፣ ማርቲም እንደዚህ እንዳታለቅሽ አንቺ። እሺ በመረጋጋት ነው ነገር። ማርቲ እንዳታለቅሽ፣ ማርቲ በሷ ፊት እንዳታለቅሽ፣ ምንም ነገር እንዳታለቅሽ። ደህና ነኝ። እሺ ግን እሺ ያው ለኔ ብዙ ጥያቄ አለ ለአንተ። እሺ እሺ የፈለግሽው ነገር ቀድሜ ይሻልሽና የፈለግሽው ነገር ትጠይቂኛለሽ። እሺ እሺ አንቺ ይሻልሽ ነው አብርሃም ጋር የምንሄደው። አብርሃም ጤነኛ የሚሆነው ደግሞ ከአንቺ ጋር ሆነ ነው። ሌላ እኛ አልቻልነውም፣ ከብዶናል። በቃ ሜሪ እንደልስጥሽ ምግብ ይምጣልሽ። ምግብ ማጥታ ምግብ ልዛዝ ደውዬ ሌላ ሀሳብ ውስጥ እንዳትገቢ ኤርሚ፣ እውነቴን ነው። እኔንም ነው የምታጭኝ፣ እኔንም ሚኪያስንም
ማርቲ ሁላችንም ነው የምታጭው። የምሬ ነው። ሌላ ጭንቀት ውስጥ እንታንገባ። የምሬ ነው። እኛ ራሳችን ተቋቁመን እንጂ ሌላ ነገር ውስጥ የገባን ሰዎች ነን ማለት ይቻላል። ሌላ ነገር ነው የምታመጪው። በተጨነሽ ቁጥር ባለቀሽ ቁጥርሽ ራስሽን አረጋጊ። በቃ አንቺ ጤነኛ ስትሆኚ ምናምን የትኛውም ነገር ይስተካከላል። ገብቶሻል? ለፈጣሪ የሚሰራው ነገር የለም። በቃ የትኛውም ነገር ዳግም ማድረግ ይችላል። ገብቶሻል? የሆነውም አይሆነውም በፈጣሪ እንጂ ነው። ፈጣሪ ሲፈቅድ ነው የትኛውም ነገር የሚስተካከለው። የሆነ ነገር ተፈጠረ የሆነ ነገር ሆነ ብለሽ ሌላ ነገር ውስጥ መግባት የለብሽም። አሁንም ቢሆን ማለት ነው አንቺ ጤነኛ ስትሆኚ የትኛውም ነገር ዳግም መስተካከል ይችላል። እሺ 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 እኔ እሺ እንዳታለቅሽ አታርግሽ እንዳታለቅሽ እሺ አብራም ወደ ፊትሽ ሁላ ቀለ በማልቀስሽ እንዴ ተረጋጊ። አብራም ይመለሳል። እሺ የምሬ ወደኛ እኛ ቃል ያው ችግር የለም ያልቃል ትንሽ ነው የቀረው ያልቃል። እሺ እንሄዳለን ያልሽኝ ሙሉ እናደርግ ችግር የለውም። ብቻ አብራም ጋር ወስድሻለሁ። እሺ ዶክተር ሰላም ታዩ እኔ ያወራ በእናትሽ አታስጨናንቂ። እኛ አታምኚም እንዴ? በቃ ታዲያ ተረጋጊ። ይኸው እያለቀ ነው እንዳታለቅሽ አለው። እሺ መጣሁ ተረጋጊ። ጭንቅላትሽ እራሱ ትኩሳት ነው እናትሽ። ምን አስነክተውት ነው አብርሃም? ምንም አልሆነም። አብርሃም ተረጋጊ። አሁንም ምንም አልሆነም። ተረጋጊ ወይ ያለው። እሺ እሺ እንዳታለቅሽ አለን ሁላችንም። ሚኪም አለ ማርቲም አለች ብሩክም አለ። እሺ ተረጋጊ። ሌላ ነገር ምንም እንዳታስቢ። ቀደም ስለወራሁሽ ምናምን ነገር ምንም ነገር እንዳታስቢ። እሺ 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 በይ አንዴ። ለምን አታመኝ? ወንድምሽ አይደል እንዴ? ያንቺ ጭንቀት እኮ የእኔም ጭንቀት ነው። እሺ ችግር የለም ይስተካከላል። ና ቡርኬ እዚህ ጋር መጣሁ። እሺ አንዳንድ ነገር ይዤ ስለዚህ የሚወራበት ታይም አይደለም። እንዳታለቅሽ። ምን ማለት ነው? አንቺንም ላጽናና እሷንም ላጽናና። ደግሞ እንደዚህ ስታለቅሽ ስታይ ሌላ ነገር በቃ አሁን የሚጠይቅበት ታይም አይደለም። አንድ ነገር ብቻ ንገረኝ ቢያንስ ያደረግን ነገር ምንድን ሊሆን ይችላል? እኔ አንቺን ስለማቅሽ ተይ ዝም በይ በቃ። የትኛውን ነገር ቀስ ብለን ከዚህ ከወጣች ትዳንልን መጀመሪያ፣ ከዚያ ያለውን ነገር እናስረዳታለን። እንዳታለቅሽ እሷ ፊት ሄደሽ ምንም እንድታለቅሽ አልፈልግም። እሺ እኔ ናት በቃ ምንም እንዳታለቅሽ። መጀመሪያ ደህና ትሁንልን እንጂ ደህና ትሁንልን። እንዳታለቅሽ እሷ ፊት እንዳታለቅሽ በእግዚአብሔር